አሜሪካ የእድል ሀገር ናት ይባላል። በሚሊዮን የሚቆጠሩ ሰዎች የተሻለ ህይወት ፍለጋ ሀብት ለማካበትና ቤተሰቦቻቸውን ለመቀየር ባህር አቋርጠው ወደ አሜሪካና አውሮፓ ይሄዳሉ። ነገር ግን ዛሬ እውነታውን እናውራ ከተባለ አስደንጋጩና መራራው እውነት ሌላ ነው። ዛሬ አሜሪካ ላይ የሚኖሩ በርካታ ወገኖቻችን ከ10 ከ20ና ከ30 ዓመት የልፋት ህይወት በኋላም አሁንም በደሞዝ ጥገኝነት ከወር ወር በሚሽከረከር የክሬዲት ካርድ ዕዳና በኑሮ ውድነት ውስጥ የተማቀቁ ናቸው። እድሜያቸው በስራ ብዛት ተበልቷል። ነገር ግን ባንክ አካውንታቸው ብትከፍተው ባዶ ነው። ለምን? ምን ተሳሳቱ? አሜሪካ መሄድ ብቻውን ለምን ሀብታም አላደረጋቸውም? የአሜሪካና የምዕራባውያኑ የካፒታሊዝም ሲስተም አንተ ሀብታምና ነፃ እንድትሆን ሳይሆን የተሰራው ታታሪ ሰራተኛ፣ ግብር ከፋይና የእነሱ ምርት ታማኝ ተጠቃሚ እንድትሆን ብቻ ነው። ነገር ግን ትልቁ ችግር ያለው ሲስተሙ ላይ አይደለም። ትልቁ ችግር ያለው ከሀገራችን ይዘነው በሄድ ነው የስነ ልቦና ድህነትና ማህበራዊ አስተሳሰብ ላይ ነው። እንኳን ወደ ፀሐይ ቻናል በደህና መጣችሁ። ዛሬ ማንም ሊነግራችሁ የማይደፍረውን በአሜሪካና በውጭ ሀገር የሚኖሩ ኢትዮጵያውያን ለምን በገንዘብ እንደማያድጉ 4 መራራና አነጋጋሪ እውነቶችን እንዲሁም ከዚህ የዘመኑ ባርነት ወጥተን የትውልድ ሀብት የምንገነባባቸው ማኪያቬሊያናዊ ስትራቴጂዎች በጥልቀት እንመረምራለን። አእምሯችሁን ከፍታችሁ ትኩረታችሁን ሰጥታችሁ እስከ መጨረሻው አዳምጡን። አንደኛ፣ የኤጎና የይስሙላ ኑሮ ወጥመድ። አሜሪካ እንደገቡ ብዙ ሰው የሚወድቁበት የመጀመሪያውና እጅግ አደገኛው ጉድጓድ ሀብታም መምሰል ነው። ከሀገር ቤት ስንወጣ አእምሯችን ውስጥ የተቀረጸ አንድ የተሳሳተ ትርክት አለ። አሜሪካ ከሄድክ ዶላር እያፈስክ ነው፣ ስለዚህ ለሰዎቹ ተሳክቶልኛል ብለህ ማሳየት አለብህ። በዚህ የኤጎ ግፊት የተነሳ ገና ስራው ሳይረጋጋ በቂ የድንገተኛ ጊዜ ቁጠባ ሳይኖረው ሰው ምን ያደርጋል? የቅርብ ሞዴል መኪና ይገዛል፣ ውድ ብራንድ ልብሶች ይለብሳል፣ አቅሙ የማይፈቅደውን ውድ አፓርታማ ይከራያል። ለምን? ፎቶ ተነስቶ ፌስቡክና ቲክቶክ ላይ ፖስት ሲያደርግ አዲስ አበባ ያሉ ጓደኞቹ ዋው አሜሪካ ሄዶ ህይወቱ አበራለት እንዲሉለት ብቻ ነው። ነገር ግን የዳርክ ሳይኮሎጂው አባት ማኪያቬሊ ምን ይላል? በአደባባይ የምታሳየው ሀብት እውነተኛ ሀብትን ያጠፋዋል። በየወሩ ለዛች የቅንጦት መኪና፣ ለኢንሹራንስና ለብራንድ እቃዎች የሚከፍለው ገንዘብ የሰውየውን ለኢንቨስትመንት፣ ለትምህርትና የራሱን ቢዝነስ ለመክፈት የሚሆነውን አቅም ሁሉ ምጥጥ አድርጎ ይበላዋል። ሀብታም ለመምሰል ስትሞክር እውነተኛ ሀብታም የመሆን እድልህን በገዛ እጅህ እያጠፋኸው ነው። እውነተኛ አሸናፊዎች ሚስጥራቸውን ይቀብራሉ፣ ዝም ብለው ኢንቨስት ያደርጋሉ። ሁለተኛ፣ የኦክሲጅን ማስክ ህግን አለማወቅ። ሁለተኛውና ብዙዎቻችን ከውስጥ እየበላን ያለው ችግር የባህልና የቤተሰብ ጫና ነው። ኢትዮጵያዊ በመሆናችን ለቤተሰብ ማሰብ፣ ለወገን መድረስና መርዳት ትልቅና የተከበረ ባህላችን ነው። ነገር ግን እዚህ ላይ አንድ ትልቅ የስነ ልቦና ስህተት እንሰራለን። አሜሪካ ያሉ ብዙ ሰዎች የራሳቸው የፋይናንስ መሰረት ሳይጥሉ፣ ራሳቸው ሳይችሉ፣ ከዕዳ ሳይወጡና ወደፊት ገንዘብ የሚያመነጭላቸው የኢንቨስትመንት ስርዓት ሳይዘረጉ ያገኙትንና የለፉበትን ገንዘብ በሙሉ ወደ ሀገር ቤት ይልካሉ። አውሮፕላን ውስጥ አደጋ ሲፈጠር አስተናጋጇ ምን ትላለች? መጀመሪያ የራስህን የኦክሲጅን ማስክ አጥልቅ፣ ከዚያ ከጎንህ ያለው ህፃን ወይም ደካማ ሰው እርዳ። ለምን? አንተ ኦክሲጅን አጥተህ ራስህን ከሳትክ ሌላው ሰው ማዳን አትችልም። ሁለታችሁም አብራችሁ ነው የምትሞቱት። በፋይናንስም ዓለም ህጉ ይህ ነው። መጀመሪያ የራስህን የገቢ ምንጭ ካላረጋገጥክ ለዘላለም ላኪ ብቻ ሆነህ ትቀራለህ። አንተም አታድግም፣ ቤተሰብህም ከዘላቂ ድህነት አታወጣም። ማኪያቬሊያናዊ ስትራቴጂው እንዲህ ይላል። መጀመሪያ የራስህን ኢምፓየር በጥብቅ ዲሲፕሊን ገንባ። ከዚያም በኢምፓየርህ ትርፍ የፈለግከውን ሰው መርዳት ትችላለህ። ራሳችሁ ድህነትና ዕዳ ውስጥ ሆናችሁ ሌላ ሰው መርዳት አትችሉም። ስሜታዊነት አቁሙና ስሌት ወዳለው ምክንያታዊነት ተመለሱ። ሶስተኛ፣ የሰዓት ባርነትና የገቢ ምንጭ ማነስ። ሶስተኛው ትልቁ ወጥመድ አሜሪካ ውስጥ በሰዓት የሚከፈልበት ስራ ላይ ብቻ ተጠምዶ መኖር ነው። አንድ ሰው ጧት ኦብር ይነዳል፣ ከሰዓት አማዞን ይገባል፣ ማታ ደግሞ ሌላ ስራ ይሰራል። በቀን 16 ሰዓት ይለፋል። ይህ ታታሪነት ነው፣ የሚበረታታ ነው። ነገር ግን በቀን 16 ሰዓት መስራት ብቻውን ሀብታም አያደርግህም። የሚያደርግህ በድካም ብዛት አርጅተህ እንድታልቅ ነው። ለምን? ምክንያቱም ጊዜህን በገንዘብ እየሸጥክ ነው። የሰው ልጅ ደግሞ በቀን ያለውን 24 ሰዓት ብቻ ነው። ጉልበትህና ሰዓትህ ገደብ አላቸው። ትልቁ ችግር ብዙዎች ከአንድ ወይም ከሁለት የጉልበት ስራ ውጪ አንጎላቸውን ተጠቅመው ከፍተኛ ገንዘብ የሚያመነጭ ከፍተኛ ገቢ የሚያስገኝ ክህሎት ላይ ኢንቨስት አያደርጉም። በትምህርት ቤት የተማርከውና ሲስተሙ ያዘጋጀህ ታማኝ ሰራተኛ እንድትሆን እንጂ የገዛ ጣፋንታ ጌታ እንድትሆን አይደለም። ከዚህ የሰዓት ባርነት ወጥመድ ለመውጣት ስራህ ላይ ሳለህ በጎን ሌላ የራስህን የገንዘብ ስርዓት እንደ ዴይ ትሬዲንግ ያሉትን መገንባትና መማር ግዴታ ነው። ካልሆነ ግን እድሜ ልክህ የሰው ማሽን ሆነህ ትኖራለህ። አራተኛ፣ የክሬዲት ካርድና የወለድ ባርነት። አራተኛውና የአሜሪካ የካፒታሊዝም ስርዓት ትልቁ ማጥ የክሬዲት አሰራር ነው። ሲስተሙ አሁኑን ውሰዱ፣ ብላ፣ ጠጣ፣ ተዝናና፣ በኋላ ትከፍላለህ
በሚል ስውርና አታላይ ወጥመድ ነው የተገነባው። ብዙ ኢትዮጵያውያን የክሬዲት ስኮር አጠቃቀምና የወለድ አሰራርን በሚገባ ባለመረዳታቸው ኑሯቸውን በክሬዲት ካርድ ይመሰርታሉ። ባንኮች ደግሞ እጅግ በረቀቀ የዳርክ ሳይኮሎጂ አሰራር በየወሩ አነስተኛ ክፍያ እንድትከፍል ያደርጉሃል። አንተም ቀላል ነው ብለህ ትከፍላለህ። ነገር ግን በውስጥ ታዋቂነት እጅግ ከፍተኛ የሆነ ወለድ እየተከለብህ እንደሆነ አታውቅም። በየወሩ የምትከፍለውን ወለድ ያንተን የልጅ ልጅ ሀብት፣ የወደፊት እረፍትህና የፋይናንስ ነፃነትህን እየበላ መሆኑን ወቅ። አበዳሪው ሁልጊዜ ጌታ ነው፣ ተበዳሪው ደግሞ ዘመናዊ ባሪያ ነው። መፍትሄው ምንድነው ታዲያ? ከዚህ ሁሉ ወጥመድ አምልጠን እንዴት የትውልድ ሀብት እንገነባለን? አንደኛ፣ ስልታዊ ዝምታ። ለሰዎች ለማሳየት ኢጎህን ለማርካትና የፌስቡክ ላይክ ለማግኘት ብለህ የምታወጣውን ገንዘብ ዛሬውኑ አቁም። ውድ መኪናህን መልስ፣ ተራ ህይወት ኑር። ነገር ግን ትርፍህን በሙሉ እውቀትህ ላይና ገንዘብ በሚያመጣ ስርዓት ላይ ኢንቨስት አድርግ። ሁለተኛ፣ የኦክስጅን ማስክህን አጥልቅ። ቤተሰብህን በዘላቂነት መርዳት ከፈለግ መጀመሪያ የራስህን የፋይናንስ መከላከያ ግንብ አጠናከር። ስሜትህን ትተህ በስሌት መኖር ጀምር። ደረጃ 3፣ ክህሎትህን አሳድግ። በሰዓትና በጉልበትህ መከፈልን አቁመህ በእውቀትህ በላፕቶፕህና በኢንተርኔትህ ብቻ የምታተርፍበትን ዓለም አቀፍ መንገድ ፈልግ። የፀሐይ ቤተሰቦች አሜሪካና አውሮፓ ሆናችሁ ወይም የትም ዓለም ጫፍ ሆናችሁ በየወሩ ለቤት ክራይ፣ ለክሬዲት ካርድ ወለድና ለሰዎች እይታ ብቻ እየኖራችሁ ከሆነ እናንተ ነፃነታችሁን አጥታችኋል። እውነተኛው ነፃነትና ኃይል የሚመጣው የገንዘብ ህግና የገበያውን ስነ ልቦና ስትረዱና ማንም ሰው ሊነጥቃችሁ የማይችለውን ክህሎት በአእምሯችሁ ውስጥ ስትገነቡ ብቻ ነው። ይህንን የባርነት ሰንሰለት ለአንዴና ለመጨረሻ ጊዜ ሰብራችሁ አለቃን መማጸን አቁማችሁ በራሳችሁ ጊዜና ቦታ ሆናችሁ የትውልድ ሀብት መገንባት ትፈልጋላችሁ? እንግዲያውስ የዓለም ገበያ እያነባባችሁ ገበያውን ሲወርድም ሆነ ሲወጣ በየቀኑ ትርፋማ የምትሆኑበትን አእምሯችሁን እንደ ብረት የሚያጠነክረው የዴይ ትሬዲንግ ኮርስና የቀጥታ ትምህርት አሁኑኑ ጀምሩ። ይህ ኮርስ የብዙዎቹን አስተሳሰብ የቀየረ ከደሞዝ ጥገኝነት ያላቀቀና በስኩል ፕላትፎርሙ ላይ የተዘጋጀ ጥልቅ ትምህርት ነው። የፋይናንስ ነፃነታችሁን ለማወጅ ጊዜው አሁን ነው። ለመመዝገብና የ50%ቱን ቅናሽ እድል ጊዜው ሳያልቅ ለመጠቀም ከዚህ ቪዲዮ ስር ዲስክሪፕሽን ላይና የመጀመሪያው ኮሜንት ላይ ያስቀመጥንላችሁ ሊንክ በመጫን በቀጥታ መመዝገብ ትችላላችሁ። በቀጥታ አናግራችሁ መመዝገብ ለምትፈልጉና ተጨማሪ መረጃ ለምትፈልጉ በፕላስ 14 07 90 07 536 በማንኛውም ሰዓት በቀጥታ መደወል አሊያም በዋትስአፕ ቴክስት ማድረግ ትችላላችሁ። አሜሪካ የእድል ሀገር መሆኗ የሚጠቅምህ አንተ ያንን የእድል በር የሚከፍት የእውቀት ቁልፍ በእጅህ ላይ ሲኖር ብቻ ነው። እድሉ አሁኑኑ ተጠቀምበት። ይህ ቪዲዮ አእምሯችሁን ካነቃውና እውነታውን ካሳያችሁ ቪዲዮ ላይክ ማድረጋችሁን አትዘንጉ። በአሜሪካና በውጭ ሀገር ለሚኖሩና ይህ እውነት ለሚያስፈልጋቸው ወዳጆቻችሁ ሼር አድርጉላቸው። አዳዲስ የቢዝነስ፣ የፋይናንስ፣ የትሬዲንግና የአሸናፊነት ስነልቦና ትምህርቶችን ዘወትር ለማግኘት ፀሐይ ቻናላችንን ሰብስክራይብ ያድርጉ። የራስህን አቅም ገንባ፣ ነፃነትህን አውጅ። አብረን እንደግ።